ደስታ ሲባል እንዴት ነው የምንረዳው እንዴት ነው የምናስበው ደስታችንስ እንዴት ነው የምንገልጸው ደስታ ምንድነው ምናምን አይደለም አርፌ ነው መደሰተው እንጂ ግን አይ ቲንክ ሳስበው በቃ ምንድነው ውስጣዊ ሰላም አይደል ውጭ ያለ ነገር የማይረብሸው በየትኛው ኮንዲሽን ውስጣዊ ሰላም ካለ ደስተኛ ምትሆን ይመስለኛልና ዘላቂ ደስታ ለማግኘት ውስጣዊ ሰላም ሰባኪ ነገር መሰልኩ አይ አንቺ ሰብለሰብሽ እንደዛ ነገር ነው እንደዛ ነው የሚሰማኝ ልክ ነው ሚኪዬ እኔ ደስታ ያው አንድ አይነት አይደለም ህይወት ሁሉ ጊዜ ሁነቶች አሉት አይደል የሚካሄዱ ድርጊቶች ይኖሩታል እንደዛው ሁኔታ ይቀያየራል የደስታ ሁኔታዎች የተለያየ ደስታ አይነት አለ በእድሜም ራሱ ይለያያል የምትደሰችበት ነገር በወጣትነትሽ የሚያስደስትሽ እድሜሽ ከፍ ያለ ሲል ያስደስትሽ የሚገርም ነገር ስለዚህ አሁን በዚህ እድሜ ላይ የደረስኩበት ነገር ትክክለኛው ደስታ የሚመነጨው የሚታየው በደንብ ጤነኛ ሰውነት ውስጥ ነው የሚገርምሽ ነገር ጤንነት ስለ ዝም ብሎ የመቁሰል የምናምን ብቻ አይደለም ያይምሮም ጤንነት ነው ውስጣዊ ሰላም የምታገኘው ማለት ነው ሰላምህን ያናጋባሃል ጤነኛ ካልሆንክ ስለዚህ ደስታ ይረበሻል ለማለት ነው ግን አሁን እነሱ ነገሮች ይቀያየራሉ አይደለ አንዳንዴ ያልምሳል አንዳንድ ሰው በህመም ውስጥም ሆኖ ተመስገን ብሎ ደስ ብሎት የሚኖር ሰው አለ እውነት ነው ልክ ነው ይቀያየራል ነገር ግን በምንም ተአምር ማለት ነው ውስጥ የህመም ስሜት እያለ ሙሉ ደስታ ልታወጣ አትችልም በቃ ሰላምህን ጤና ያቃውስብሃል እና ያ ሰው ቢደሰት እንኳንና የደስታ ስሜት ቢያሳይ የእውነቱን አይደለም ፔን አለው በውስጥ ህመም አለውና ምን ጊዜም ደስታ እውነተኛ ደስታ የሚገኘው ከጤነኛ ሰውነት ነው ጤነኛ ስላችሁ እንዳልኳችሁ ሙሉ የሆነ ጤና እኔ ግን ደስታ የሚመስለኝ ከልብ የሚመነጭ ደስታ ምስጋና ነው የሚመስለኝ ባገኘነው ነገር በተደሰትንበት መጠን በህይወት ዘመናችን በስኬቶቻችን ሁሉ በጣም ደስ ሲላል እናመሰግናለን ስለዚህ በመናመሰግን ጊዜ ደስታችን ከልብ የሚመነጭ ይመስለኛል አመስጋኝነት ነው የሚመስለኝ ደስታ እኔ ብዙ ጊዜ ደስተኛ ሰው የሚመስለኝ በማንኛውም ይሄ በኮንዲሽን የማይደሰት ለመደሰት ብለን የምንቀምረው ቀመር የሌለው በነገሮች በተሟሉለት ነገሮች የሚደሰት ጣዋት ከንቅልፉ ሲነሳ ስለሚተነፍሰው አየር በሚጠጣው ቡና በሚሆኑት ነገሮች በቀላሉ ተደስቶ የሚውል በነገሮች የሚያመሰግን ሰው ይመስለኛል ባለው ማመስገን ልክ ነው እሱ ሰውዬው ወደ 200 አመት ይኖራል በትንሹ በጣም ዋናው ደግሞ የደስታ ምንጭ ሁላችንም እንስማማበት ለሰው መስጠት ለሰው መትረፍም ይመስለኛል አንዳንድ ጊዜ ለራስ ብቻ ከመኖር ይልቅ ለበርካቶች እንኳን ባይሆን ለአንድ ሰው መትረፍ ለአንድ ሰው መስጠትና አንድ ሰው በእኛ ምክንያት ሲስቅ ሲደሰት ማየት ወደር የሌለው ደስታ የሚሰማንኛ ሁሉም ሰው ላይ ይታያል ይሄ ለቤተሰብም ሊሆን ይችላል ለእናት ለአባት ለውጭም ሰው መንገድ ላይ እርዳታ ለጠየቀንም ሰው የሆነች ነገር ማድረግና በዛ ምክንያት እኛን ሲመርቀን ሲስቅ እሱ ላይ ፈገግታ ማየት ወደር የሌለው ደስታ የደስታ ስሜት እኔ ይፈጥርብኛል ሁላችሁም ላይ ይፈጥርባችኋል ያው እኔማ በደንብ በሚገባ እንጂ ሁላችሁም ግን ደስታ ብላችሁ በራሳችሁ መንገድ የገለጻችሁት ሐሳብ እኔን ያስደስተኛል ግን ደስታ አንዳንዴ ምርጫ ሊሆን ይችላል ብዙ ጊዜ ልናየውም ልንሰማውም በራሳችን ላይ የሚፈጠሩ ነገሮች ምርጫችን ደስታ ካልሆነ ልንከፋበት እንችላለን ልንጣላ እንችላለን ልንጋጭ እንችላለን ግን የትኛውን ልምረጥ ነው ይሄ ነገር አለ የተፈጠረ ነገር አለ የትኛውን ልምረጥ ይሄ ነገር ልቀበለው የትኛውን እችለዋለሁ ነው ተቀብዬ ችየው የትኛው ደስተኛ ያደርገኛል የትኛውን አልፈዋለሁ የሚለው ሐሳብ የበለጠ የሚገዛ ይመስለኛልና እያንዳንዱ ምርጫ ደግሞ በስራችን ላይ በመናደርገው ነገር በመናነሳው ሐሳብ በሁሉ ነገራችን የራሳችንን ምርጫና ሁኔታ ስንሄድ የበለጠ ደስታ በራሱ የራሳችን የግላችን ምርጫ ሊሆን ይችላልና ምርጫ የሚለው ሐሳብ ከደስታ ጋር የግል ምርጫ አብሮ ይሄዳል ያንን ከመረጠን ሁሌ ደስተኛ ሆነን እንቆይ ይመስለኛል አው ልክ ነው ደስታ በዙሪያችን ካሉ ነገሮች የትኛው ነው ወደ ውስጣችን የምናስገባው ወደ ውስጥ ገብቶ የትኛው ነው የሚረብሸኝ የትኛው ነው ሰላም የሚሰጠኝ የሚለውን መለየት ይመስለኛል አሁን ለምሳሌ አንድ ራሱን ከሌላ ሰው ጋር የሚያወዳድር ሰው መቼም ቢሆን የውስጣዊ ደስታም ሰላምም አይኖረውም ግን ያለውን ነገር ያመሰገነ ከታች ያሉትን ሰዎች ያየ የሚያመሰግን ሰው በራሱ ህይወት ሰላምና ደስታ ይኖረዋል ስታውሪ እንደው እናቴ ተዛለች
ምን ታደርጋለች? ከስራ ስትመጣ ቁልፍ አላት እኮ የበር ቁልፍ አላት፣ ግን በደንብ ታንኳኳለች። ኳኳኳኳ ልጆች ቦታችሁን ያዙ እየመጣው ነው ትላለች። ጥፋት እያጠፋን ከሆነ እጅ ከፍንጅ እንዳትያዝ ለምን ቀስ ብለሽ መተሽ አትይዥንም እንዴ ላሉ ምን አናደደኝ ከስራ ደክም ይመጥቼ አይ ምርጫ ያልሽው ነገር ማለት ነው አይደል? ሙልዬ ካለችው ከዚህ ከጤና ውጪ ደስታን ራሳችን የምንፈጥረው ራሳችን እንድናዝ የምናደርገው እኛው ነን ማለት ነው። ጤናንንም እኛ እንትን ማለት እንችላለን። አሁን ባለፈው 2 ዶክተሮች እዚህ ጠርተናል። እነሱ ሲነግሩን ራሳችን ምን ያህል ከብዙ ነገር አሁን ለምሳሌ ባለፈው ያወራ ነው አለ ቅድመ ራሳችን አንጠነቀቅም። እንደው ሚኪ ምን አለ እኔ ሆስፒታል መሄድ አልወድም ምክንያቱም የሆነ ስም ያለው በሽታ ሊሰጡኝ ይችላሉ ብሎ አይሄድም። አሁን ብዙ ወንዶች በስጋት ማለት ነው እንጂ የተወሰነ ነገር መቀነስ እንችላለን። መተንፈስ ቢያንስ አይደል የተባለው መተንፈስ፣ ኤክሰርሳይዝ ማድረግ፣ በእግር ጉዞ ማድረግ እንዴት ደስታ እንደሚሰጥ በተለይ በፀሐይ ሳይኖር ማለት ነው። አሳይታኛለች። እኔ እግር ጉዞ አልችልም በእውነት ናቸው። እንደ እግር ጉዞ ምጠላው ነገር የለም። ግን በቃ አንዳንድ ጊዜ እስቲ ልውጣ ብዬ ወክ አድርጌ ስመለስ አቤት የሚሰማኝ ደስታ ልነግራችሁ አልችልም። ትንሽ ነገሮች ያስደስቶኛል። የሚገርማችሁ ነገር ታዲያ ጤና ሲኖረኝ ነው። ጤና የተናጋለታ ጋንጮር ነኝ። በእውነት ነው የምላችሁ። አሁን ተፈጥሮ ጋርና ይሄ ውሃ ዳር በጣም ከሚያስደስቱኝ አካባቢዎች ናቸው። ጸጥታ ያስደስተኛል። ነገር ግን ህመም ትንሽ ራስ ምታት ካለችኝ በቃ በሬ ዘጋግቼ መኝታ ክፍሌ ነው በቃ። ሌላ እንደ መስጠት የሚያስደስተኝ ነገር የለም። ግን እሱንም አደጋየውበት ብታይ ልጅ ሆኜ በጣም ነው ደስ የሚለኝ መስጠት። ለምን እንደምደሰት አላውቅም። እና አንድ ጊዜ ታክሲ ይዤ ነግሬያለሁ አይደል? ቲቺ ላዳ ነች የምንይዛት ወደ ብሔራዊ ቲያትር እንትን ስንል እና ምርቃቱ ይሁን የሚያስደስተኝ አላውቅም። በዚህ ሲመጡ ሰጣለሁ በዚህ በቃ ፍንጥስ ብዬና ሹፌሩን ያስተካክሉ ያየኛል። ልክ ብሔራዊ ጋር ስንደርስ ሂሳብ አለኝ። እሺ ስል የለም ጨርሻለሁ። ይብላኝ ለሚያገባሽ አከኝሻለሁ። መስጠት በጣም ነው የሚያስደስተው። በጣም ግን መቆጣጠር አለብሽ። ደስታሽን እንደኔ ባዶ እንዳያስቀርሽ። መስጠት ሁሉንም ሰው ነው የሚያግባባ። ደስታ በደስታ ሀሳብ ላይ የሚያግባባ ነገር መስጠት ነው። መስጠት ሁሉንም ሰው ነው የሚያስደስተው። በሰው ደስታ መደሰት በጣም ምስጋና ግን ይስባል። ደስታ እንዴ ማግኘትስ ግን አያስደስትም? ይጠየቃል። ዋናው ጉዳይ አሁን ለምሳሌ በቀን ውስጥ የሆነ ጊዜ ደስ የሚለኝ ነገር ምንድነው? ልክ አካውንት ውስጥ ብር ሲገባ ሳውንዱ አለች ቴክስት ብሎ ገብቷል ሲል እዛ ሰዓት የሚሰማኝ ደስታ መቼም አላገኘውም። እናትስ እኔ በጣም ደስ የሚለኝ ጨረቃ ሙሉ ሆና ስትወጣ ልቤ ፍርክስ ስለሚል ዝናብ ሲዘንብም ተወጃለሽ። ዝናብ በጣም ነው። አንዳንድ ሰው በትንሽ ነገር ይደሰታል። አንዳንድ ሰው ደግሞ ይሄ ማሪና በምንድን ነው የምትደሰችው? አንቺ በጣም የምትደሰችበትን ንገሪኝ። እኔ እንጃ አሁን ለምን ልንገራችሁ እንዳለችው ዝናብ በጣም ያስደስተኛል። አሁን አየሩ እየተቀየረ ሲመጣ ሊትራሊ ሙዴ እየተቀየረ በጣም ደስ እያለኝ ነው መጣኝ ነው ልጅ። ትክክል የሁላችንም እሱ ጥሩ ሀሳብ አይ እሱ ካልሲም ያስደስታል። እኔ በሁለት አይነት ነው። አንደኛው ከተፈጥሮ ጋር ይሄ በጣም መወዳቸው ቀናቶች አሁን ልደቴን ሳገባ የልጆቼ ልደት ብዙ ጊዜ ይሄ ከዛፍ ከችግኝ ሰርጌ ላይ የችግኝ ቢፌ ነበር ታስታውስ ከነበረ መኪና ዛፍ መስጊድ ውስጥ ተክል የልጄም ልደት ሲደረግ ኮንሰርቶች ብዙ ኮንሰርቶች ሳዘጋጅ ናቹራል ዴኮሬሽን አረግ ነበር። ብሔራዊ ቲያትር በረንዳው ላይ ዛፎች ይከራይና ብዙ ዛፍ አረግ ነበር እና ሙሉ ስቴጁ ራሱ ጫካ አርጌው አውቃለሁና በጣም ነው የምወደው። ይሄ ከዛፍ ጋር ከችግኝ ጋር ከተፈጥሮ ጋር ያለው ነገር ደስ ይለኛል። ተክለው ራሱ ሲበቅል ይበልጣል ታውቃለህ። አሁን አዲስ ዛፍ ባለ ከ6 ወር በፊት ተክዬ የሆነ ቀን ሳልፍ እሱ ነው በለጠኝና ቆርጠው በጣም ነው የምትነጋገረው። የእውነት ደስ ይላል። ደስ ይላል። ይጦርሃል። ተፈጥሮ ቂም ስለማይስ አይደል ቆረጥከኝ ብሎ እኮ ከመብቀል ወደ ኋላ ይብስበታል አይልም። እሱ በጣም ነው እኔ ይሄ ከተፈጥሮ ጋር መነጋገር ጭቃውን መንካት አፈር ውሃ ምናምን በተለይ ግን
ተክሎ ማጽደቅ መቻል በጣም ነው ደስ የሚለኝ። ይሄ በጣም የምወደው ነገር ነው። ሌላው ሰው ሰብስቦ መሳቅ ሚኪ ያውቃል። እኔ ድሮ ብቻህን መኖር ትችላለህ ወይ ምናምን እስክባል ድረስ በቃ ሁሌ ሰው በዙሪያዬ ሰው ከሌለ አልችልም። ከሌሊቱ 8 ሰዓትም ሰው በዙሪያዬ ይኖራል። ቤቴ እስካልገባው ድረስ በሰው ተከብቤ ነው እና አልችልበትም ብቻዬን። እሱን ስትል ምን ትዝ አለኝ ልንገርህ። ያኔ ኮቪድ ጊዜ ትዝ ይላችኋል? የውስጥ በሽታ ምን ያህል የሰውን ደስታ እንደሚነጥቅ በኮቪድ ጊዜ ነው ያየሁት። በሽታው ይዞን አይደለም ግን ጠቅላላ በአለም ላይ ሰው ዲፕሬሽን ውስጥ ገብቶ ነበር። ነፃነትሽን ነጠቀሽ፣ መገናኘት የለም። ከሁሉ በላይ ግን እኔ ስቅጥጥ ያለኝ ምን እንደሆነ ታውቃለህ? መንገድ ላይ ስወጣ ሰው ባዶ በመሆኑ ነው። ለስራ ወጥተን ነበርና መንገዱ ረጭና አለ ሰው ነካ ምንም ነው ሁሉ ነገር የሚገርም ነገርና እሱን አስታወሰኝ። ትክክል። አዎ እኔ ከማሜ ጋር ልናገረው የነበረው ነው ተመሳሳይነት አለ። ሁለት ደስታ ያስደስተኛል። አንደኛ ጠዋት ተነስቼ አዲስ ስልክ ሲደወልልኝ ስልኬን አይቼ አዲስ ቁጥር ሲሆን ኦንላይን ምን ሰራው ስራ አለ ቢዝነስ አድርገውላል መጀመሪያ ሳራ ነው ቢዝነስ አድርገው ይሄማ ከሚኪ ጋር ነው የሚያዘው እሱ ሁሌም ነው። ከዛ ደግሞ በቃ ተስማምቶ ሲሄድ ያስከፈለው። ከዛ ውጪ ግን አዲስ ሰው መታወቅ በጣም ደስ ይለኛል። ሁሌም ይገርም እንደውም ከማሪና ጋር የሆነ ጋር ስንይ በግድ ነው እንደምታወራቸው ትለኛለችና ታክሲ ውስጥ ሆነ ራይድ ብቻ የሆነ ቦታ በቃ አወራለሁ ይሄድም እግባባለሁ አዲስ ሰው ከዛን ኮንታክት ተለዋውጬ ምናምን ባንገናኝ ፍሬንድ ላንሆን እንችላለን ግን የሆነ ኮንታክት ማስፋት ምናምን ሰው እንደማቀ የሆነ ሰው ሳቅ ደስ ይለኛል በጣም ደስ ይለኛልና አሁን ከማሜ ሲል ነው ተቃራራቢ ነው። አዎ ትክክል። ይውላችሁ ሰው ያስደስታል። እናንተም ደስታስ ያስደስታል። እኔ ደግሞ እናንተ ታስደስቱኛል። አይ ያንቺ በግልጽ ይታወቅ ይታወቅ። እኔ ደስ የሚለኝ እናቴ ጋር ቁጭ ብዬ ግሬን ዘርግቼ ቡና ስጠጣ። አይ ግን የእውነት አንዳንዴ ማለት ነው የሆነ ነገር ወይ ያስከፋኝ ወይ ሲደብረኝ ምናምን ወይ ዛሬ ደስ ይላል ቀኑ ደስ ብሎኛል ምናምን ካልኩ ራሴን ደስተኛ ማድረግ እችላለሁ። የሚገርመኝ ባህሪ ማለት ነውና የሆነ ቀን በቃ ደስተኛ መሆን ከፈለኩ ራሴን ደስተኛ አድርጌ ደስ ይለኝ ደስ የሚለኝ ነገር ምንድነው ለሰዎች ጥሩ ሆናለሁ። በቃ ደስ የሚል ነገር ነው ማውራው ደስ የሚል ነገር ነው። እንደ ህፃን ልጅ እየፈነጠስኩ ነው የሚሄደው ፈገግላለሁ ምናምንና ሌላ ጊዜ ሲከፋኝ ስናደድ እንዴት ነው ማደርጋቸው እነዚህ ጓደኞቼ እሱ አይደለም እሱ አይደለም ነው